ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 19 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደውን የውጭ ምንዛሬ ጨረታን ተከትሎ የዶላር ዋጋ ጨመረ። ለመሆኑ $1 ዋጋ ስንት ገባ? በዝርዝር ይዘነዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትርና የአሜሪካ አፍሪካ እዝ አዛዥ ጀነራል በኢትዮጵያ አየር ኃይል በተዘጋጀው ዓለም አቀፍ የአቪዬሽን ኤክስፖ ላይ ተገኙ። በዚህ ወቅትም መልእክት አስተላልፈዋል። በዝርዝር ይዘነዋል። ከባህር ማዶ መረጃ ደግሞ በኢራን ተጥሎ የነበረው ኢንተርኔት መላላቱን ተከትሎ በመንግስት የጸጥታ ኃይሎች በተፈጸመ አሰቃቂ ጭፍጨፋም ከ5700 በላይ ሰዎች መገደላቸው ተሰምቷል። በዝርዝር እናጋራቸዋለን። በሀገሪቱ ላይ ለሚሰነዘር ማንኛውም ጥቃት የአየር ክልሏን መጠቀም እንደማትፈቅድ የተባበሩት አረብ ኤሚሬት አስታወቀች። በሌላ በኩል ሀገሪቱ የ12 ቀናት ግጭት ጋር ተመሳሳይ በሆነ ጥቃት ከእስራኤልና ከአሜሪካ ጋር ሌላ ጦርነት ከተከፈተባት ለምላሹ ዝግጁ ነኝ ማለቷ ተሰምቷል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ ወደ ዝርዝር መረጃዎቻችን እንሸጋገራለን። ብሔራዊ ባንክ ተጠባቂውንና ከምንጊዜውም የላቀውን የግማሽ ቢሊዮን ዶላር የውጭ ምንዛሬ ጨረታ ውጤት ይፋ አደረገ። የኢትዮጵያ ብሔራዊ ባንክ ዛሬ ጥር 19 ቀን 2018 ዓ.ም ያካሄደውንና 500 ሚሊዮን የአሜሪካን ዶላር ለባንኮች ያቀረበበትን ልዩ የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። ባንኩ ባወጣው መግለጫ መሰረትም በጨረታው ላይ 31 ባንኮች የተሳተፉ ሲሆን ከነዚህም ውስጥ ደግሞ 25ቱ የውጭ ምንዛሬውን ማግኘት ችሏልም ብሏል። ይሁን እንጂ ብሔራዊ ባንክ ጨረታ ማካሄድ ከጀመረ ጀምሮ አቅርቦት የማያውቅና ከፍተኛ የሆነውን 5 ሚሊዮን ዶላር ቢያቀርብም ባንኮች የጠየቁት አጠቃላይ የገንዘብ መጠን ግን 592.3 ሚሊዮን ዶላር መድረሱ ተገልጿል። በዚህም ደግሞ አንድ የአሜሪካ ዶላር 154 ብር ከ81 ሳንቲም ሆኖ መመዝገቡን ገበያ ሚዲያ ከባንኩ ያገኘው መረጃ ያመላክታል። ብሔራዊ ባንክ ባለፈው ጥር 12 ቀን 2018 ዓ.ም በተደረገው 15ኛው ዙር ጨረታ ላይ አንድ የአሜሪካ ዶላር 154 ብር ከ78 ሳንቲም በሆነ አማካኝ ዋጋ መሸጡ ይታወሳል። በዚህም ደግሞ ማዕከላዊ ባንክ ለጨረታው ያቀረበው 70 ሚሊዮን ዶላር ቢሆንም በጨረታው የተሳተፉ ባንኮች ባቀረቡት ዋጋ የተጠቀሰው አጠቃላይ የውጭ ምንዛሬ መጠን ግን 94.7 ሚሊዮን ዶላር እንደሆነም በወቅቱ ይፋ ያደረገው የውጤት መግለጫ አሳይቷል። ብሔራዊ ባንክ ቀጣዩ የውጭ ምንዛሬ ጨረታ ቀደም ሲል ባወጣው የጊዜ ሰሌዳ መሰረት እንደሚከናወንም አክሏል። ይህ ከፍተኛ መጠን ያለው የውጭ ምንዛሬ ጨረታ በገበያው ላይ የሚታየውን የውጭ ምንዛሬ ፍላጎት ለማርካትና የዋጋ መረጋጋትን ለመፍጠር ያለመ እንደሆነም ተገልጿል። $1.75 ቢሊዮን ብር ወጪ የተደረገበትና በ11437 ካሬ ሜትር ላይ ያረፈ ዘመናዊ የግብርና ምርቶችና የእንስሳት ተዋጽኦ ማቀዝቀዣና ሁለገብ ህንፃ አገልግሎት ጀመረ። ይህ ግዙፍና ዘመናዊ የንግድ መሰረተ ልማት በአቃቂ ቃሊቲ ክፍለ ከተማ የተገነባ ሲሆን ለግብርና ምርቶችና የእንስሳት ተዋጽኦ ውጤቶች ክምችትና ስርጭት የሚውል የማቀዝቀዣ መጋዘንና ሁለገብ አገልግሎት የሚሰጥ ህንፃን አካቶ መያዙን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል።
የንግድ ፋሲሊቲውም 1.75 ቢሊዮን ብር ወጪ የተደረገበት በ11434 ካሬ ሜትር ላይ ያረፈና በሙሉ አቅሙ ወደ ስራ ሲገባ ደግሞ በአንድ ጊዜ 20 ሺህ ኩንታል በላይ አትክልትና ፍራፍሬ እንዲሁም የእንስሳት ተዋጽኦን የማቀዝቀዝና 10 ሺህ ኩንታል የማደራጀት አቅም ያለው ግዙፍና ዘመናዊ የማቀዝቀዣ መጋዘን ማካተቱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። በተጨማሪም ፈርጀ ብዙ አገልግሎት የሚሰጥ ባለ 10 ወለል ህንፃንም ያካተተ ሲሆን ይህ የንግድ መሰረተ ልማት በዚህ መልኩ ተጠናቆ ለአገልግሎት ዝግጁ እንዲሆን የታዩ ክፍተቶችን በአጭር ጊዜ ለማረም ያስቻለ የአሰራር ማሻሻያ ተተግብሯል ያሉት ሚኒስትሩ ያላሳለሰ የአመራር ክትትልና ድጋፍ መደረጉንም ጠቅሰዋል። ዶክተር ካሳሁን አክለውም የኢትዮጵያን ንግድ ስነ ምህዳርን ለማዘመንና በዓለም አቀፍ የንግድ ስርዓት ውስጥ ተወዳዳሪ ለመሆን መጠነ ሰፊ ስራዎችን በማከናወን ላይ መሆኑንም ገልጸዋል። በምረቃ ስነ ስርዓቱ ላይም የንግድና ቀጠናዊ ትስስር ሚኒስትርና የኢትዮጵያ የንግድ ስራዎች ቦርድ ሰብሳቢ ዶክተር ካሳሁን ጎፌ፣ ከንቲባ አዳነች አቤቤና ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል። የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን ስኬት የሚያሳዩ ናቸው ሲሉ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ተናገሩ። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ይህን ያሉት በዛሬው ዕለት በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ በጎበኙበት ወቅት ነው። በተጨማሪም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ አየር መንገድ የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎብኝተዋል። በዚህ ኤክስፖ ደግሞ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። በዚህም በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸው ተጠቁሟል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን የመከላከያ ሚኒስቴር መረጃ ያመለክታል። የፋይናንስ ወንጀሎችን ለመከላከል የሰው ሰራሽ አስተውሎትን መሰረት ያደረገ ስርዓት ሊተገበር መሆኑ ተገለጸ። በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለመከላከል የሚያስችል በሰው ሰራሽ አስተውሎት የታገዘ ስርዓት ለማልማት ስምምነት ተፈርሟል። ስምምነቱን የፈረሙት ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸናና የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ ናቸው። በዚህም ስምምነቱ የፋይናንስ ደህንነት አገልግሎት በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለመከላከል የሚደረገውን ጥረት ያግዛል ሲሉ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። ዶክተር ወርቁ አክለውም ስርዓቱ ሰው ሰራሽ አስተውሎትን መሰረት በማድረግ ረቂቅ ወንጀሎች ከመፈጸማቸው በፊት ማስቀረትና ችግሩ ሲፈጠርም የከፋ ጉዳት ሳያደርሱ በፍጥነት መፍታት የሚያስችል መሆኑንም አስገንዝበዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማራ በበኩላቸው ኢትዮጵያ የፋይናንስ ተቋማት ህብረትና የዓለም አቀፉ የፋይናንስ ድርጊት ግብረ ኃይል አባል እንደመሆኗ የፋይናንስ ወንጀል መረጃዎችን ከሌሎች ሀገራት ጋር እንደምትለዋወጥ ተናግረዋል። ቀጥለናል። ውድ ተከታታዮቻችን፣ አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን።
በኢራን ከ5700 በላይ ሰዎች በአሰቃቂ ሁኔታ መገደላቸው ተሰማም። በኢራን ለ2 ሳምንታት ተጥሎ የነበረው የኢንተርኔት እገዳ በከፊል መላላቱን ተከትሎ በመንግስት የጸጥታ ኃይሎች የተፈጸመው አሰቃቂ የግድያ ጭፍጨፋ ዝርዝር መረጃዎች ወጥተዋል። በዚህም የተለያዩ የሰብአዊ መብት ተሟጋች ድርጅቶችና የዓይን እማኞች የደም መታጠቢያ ሲሉ የገለጹት ይህ የኃይል እርምጃ በትንሹ የ5777 ሰዎች ሕይወት ማለፉን ገልጸዋል። የኢራን የገንዘብ ምንዛሬ ዋጋ በከፍተኛ ሁኔታ ማሽቆልቆሉንና የኑሮ ውድነቱን ተከትሎ የተቀሰቀሰ ተቃውሞ ቢሆንም የመንግስት ምላሽ ግን እጅግ አሰቃቂ እንደነበር መረጃዎቹ አመላክተዋል። በዚህም የሰብአዊ መብት ተሟጋቾች የዜና ወኪል ባወጣው ዝርዝር መረጃ መሰረት ከተገደሉት ሰዎች መካከል ደግሞ 86 ህጻናትና 49 ንጹሃን ዜጎች ይገኙበታል የተባለ ሲሆን ከ41 ሺህ በላይ ዜጎች ደግሞ ታፍሰው ወደ እስር ቤት መወሰዳቸው ተገልጿል። የኢንተርኔት አገልግሎት በመቋረጡ ምክንያት ለቀናት ተደብቆ የቆየው ይህ ጭፍጨፋም አሁን ላይ በወጡ ተንቀሳቃሽ ምስሎች የጸጥታ ኃይሎች ከህንፃዎች ጣሪያ ላይ ሆነው በተቃዋሚዎች ላይ ጥይት ሲተኩሱ የሚያሳዩ ዘግናኝ ምስሎች እየተሰራጩም ይገኛሉ። በተለይም ደግሞ በጥር ወር አጋማሽ ላይ የተፈጸመው ግድያ በሀገሪቱ ታሪክ እጅግ ደም አፋሳሹ ክስተት ተብሎም ተመዝግቧል። የኢራን ባለስልጣናት የሟቾቹን ቁጥር 3117 ብቻ እንደሆነ በመግለጽ የተቃውሞውን መጠን ለማሳነስ ቢሞክሩም የተባበሩት መንግስታት ድርጅት ልዩ መርማሪዎች ግን የሟቾች ቁጥር ከ20 ሺህ ሊበልጥ እንደሚችልም ስጋታቸውን ገልጸዋል። በሌላ በኩል ዓለም አቀፍ የሰብአዊ መብት ድርጅቶች በኢራን መንግስት ላይ ጠንካራ ማዕቀብ እንዲጣልና በንጹሃን ላይ ለሚፈጸመው ግድያ ተጠያቂነት እንዲሰፍን ጥሪያቸውን አቅርበዋል። በኢራን ላይ ለሚሰነዘረው ጥቃት የአየር ክልሏን መጠቀም እንደማትፈቅድ የተባበሩት አረብ ኤምሬት አስታወቀችም። ዩናይትድ አረብ ኤምሬት ቁልፍ የዩናይትድ ስቴትስ ክልላዊ አጋር መሬቷን፣ አየር ክልሏንና ውሃዋን በኢራን ላይ ለሚሰነዘር ጥቃት እንዲውል እንደማትፈቅድ አስታውቃለች። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ሼህ አብደላህ ቢን ዛይድ አል ናህያን ለእንዲህ አይነቱ ወታደራዊ ዘመቻ ምንም አይነት የሎጂስቲክ ድጋፍ እንደማይሰጥ ገልጸዋል። የተባበሩት አረብ ኤምሬቶች ከኢራን ጋር ውስብስብ የሆነ ግንኙነት ያላት ሲሆን ከዓለም አቀፉ ኃይል ከተገለለችው ጎረቤቷ ጋር ጠንካራ የንግድ ግንኙነት ያላት አቡዳቢ እንደ አውሮፓውያን አቆጣጠር በ2020 ከእስራኤል ጋር በዩናይትድ ስቴትስ ጥረት ሙሉ ግንኙነቶችን ወደ መደበኛነት ለማድረግ ስምምነት ላይ መድረሷ ይታወሳል። የኢራን ከፍተኛ ወታደራዊ ባለስልጣናትም ከሰሞኑ ሀገሪቱ ካለፈው ዓመት የ12 ቀናት ግጭት ጋር ተመሳሳይ በሆነ ጥቃት ከእስራኤልና ከአሜሪካ ጋር ሌላ ጦርነት ከተከፈተባት ለምላሹ ዝግጁ መሆኗን ያስታወቁ ሲሆን ሁሉን አቀፍና ጸጸት ቀስቃሽ አጸፋ እንደሚሰጥም ቃል ገብተዋል። በሌላ በኩል የአሜሪካ አውሮፕላን ተሸካሚ የተበላሹ ተዋጊ ጄቶችና የደም ጅረት ያሉበትን የሚያሳይ ትልቅ ምስል በዋና ከተማይቱ ቴህራን ለእይታም ቀርቧል። በፋርሲ ሆነ በእንግሊዘኛ ቋንቋ በስዕሉ ላይ የተጻፉ መግለጫ ነፍስን ከዘራ አውሎ ነፋሱን ታጭዳለህ የሚል ሲሆን በሺዎች የሚቆጠሩ ሰዎች የተገደሉበትና በ10 ሺዎች የሚቆጠሩ የታሰሩበት ሀገር አቀፍ ተቃውሞ ወደ ደም አፋሳሽ እርምጃም ከተቀየረ በኋላ በአሜሪካና በኢራን መካከል ውጥረቱን ነግሷል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚያን ጊዜ ጀምሮ ወታደራዊ እርምጃ በኢራን ላይ እንደሚወስዱ በመዛት ላይ ይገኛሉ። ከአሜሪካ ጋር ያላቸው ግንኙነት እየተወሳሰበ በመጣበት በዚህ ወቅት የአውሮፓ ህብረትና ህንድ ታሪካዊ የተባለ ነፃ የንግድ ስምምነት ተፈራረሙ። ከዩናይትድ ስቴትስ ጋር ያላቸው ዲፕሎማሲያዊና ምጣኔ ሀብታዊ ግንኙነት እየተወሳሰበ በመጣበት በዚህ ወቅት የአውሮፓ ህብረትና ህንድ የስምምነቶች እናት የተባለ ታሪካዊ የንግድ ስምምነት መፈራረማቸውን ይፋ አድርገዋል።
በዚህም የአውሮፓ ህብረት ኮሚሽን ፕሬዝዳንት አርሰላ ቮን ደር ላየን ወደ ኒው ደልሂ በመጓዝ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተወያዩ ሲሆን ሁለቱ መሪዎች ስምምነቱን ታሪካዊ ሲሉም ገልጸውታል። ፕሬዝዳንቷ አክለውን በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የስምምነቶች እናት የሆነ ስምምነት ላይ ደርሰናል ሲሉም ጽፈዋል። ይህ ስምምነት ደግሞ በዓለም ንግድ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚጠበቅ ሲሆን በኬሚካሎች፣ በማሽነሪዎችና በኤሌክትሪክ ዕቃዎች ላይ ተጥለው የነበሩ ታሪፎችን በከፍተኛ ደረጃም ይቀንሳል ተብሏል። በተጨማሪም 27 አባል ሀገራት ያሉት የአውሮፓ ህብረትና ህንድ በድምሩ ከ2 ቢሊዮን በላይ ህዝብ ያላቸው ሲሆን በጋራ የዓለምን ንግድ 25 በመቶ ድርሻ እንደሚይዙም ተገልጿል። በመሆኑም በሁለቱ ወገኖች መካከል የሚደረግ የሸቀጦች ዝውውር ደግሞ ከቀረጥ ነፃ እንዲሆን በማድረግ የንግድ ልውውጡን ያሳልጣልም ተብሏል። በተለይም ከአውሮፓ ወደ ህንድ የሚላኩ ምርቶች ዋጋ በከፍተኛ ሁኔታ እንደሚቀንስ የተነገረ ሲሆን ይህ የሁለቱ ወገኖች መቀራረብ የመጣው ደግሞ ከዩናይትድ ስቴትስ እየደረሰባቸው ያለውን ጫና ለመቋቋም እንደሆነ ተነግሯል። ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት በህንድ ምርቶች ላይ የ50 በመቶ ታሪፍ መጣላቸው የሚታወስ ሲሆን ባለፈው ሳምንትም እንዲሁ አሜሪካ ግሪንላንድን ለመቆጣጠር ያቀረበችውን ሐሳብ የተቃወመው የአውሮፓ ሀገራት ላይ ታሪፍ ለመጣል መዛታቸው ይታወሳል። ይህ ስምምነት ህንድና የአውሮፓ ህብረት ከአሜሪካ የሚሰነዘርባቸውን የምጣኔ ሀብትና የጂኦፖለቲካዊ ጫና በጋራ ለመመከት የወሰዱት እርምጃ ተደርጎም ተወስዷል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።